ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። ስንት ነው ዋጋ? 50 ብር 50 ብር ገባ። በጣም ፈጠነ። ዘፈናቸው እንዳይሳካ እጸልያለሁ ሲል የነበረው ነብዩ ሱራፌል በአሁኑ ሰዓት የብዙዎች መነጋገሪያ ሆኗል። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን እጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም እመታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት። ወንድማችን አኬ ጤናማውን የቴዲን ግጥም ተንተርሶ ዘፈን ባለመስማታቸው ስለሚመጻደቁ ሰዎች ይህን ብሏል። የእሱንም ሐሳብ አቀርብላችኋል። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል። እኔ አይደለም ያልኩት። ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን እግዚአብሔር ልጅ በልባችሁ ላይ እንድታነግዙ መልእክቴን አስተላልፋለሁ። የዘፈን መጨረሻው ይሄ ነው። ሰሞኑን የሉተር አስተምሮ ግን ሙዚቃን እንደሚደግፍ፣ ሉተራን ታዲያ ለምን ከቴዲ ጋር ተጣሉ? እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ኢትዮጵያን ባላችሁበት ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህን ቪዲዮ እየተመለከታችሁ ከሆነ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። የውሃ ማማናት የተባለችው ሀገራችን በአሁኑ ሰዓት 2 ሊትር ውሃ 50 ብር ወይም እሽጉ 300 ብር እየተሸጠ ይገኛል። ይህንን ታዲያ ለጠቅላይ ሚኒስትሩ አድርሱልን የሚለው ወንድማችን አቤላ ነው። እስኪ እንስማው። ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። ክቡር ጠቅላይ ሚኒስትር ቀጥሎ ይህንን ቪዲዮ ይመልከቱት። መልካም። እንዴት ነህ? ደህና ናቸው? ሁሉ ደህና? አንተ ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ባለሱቅ 2 ሊትር 2 ሊትር ስንት ነው ዋጋ? 50 ብር 50 ብር ገባ። በጣም ፈጠነ። አሁን የተመለከቱት ቪዲዮ ይህንን 2 ሊትር ውሃ ከሱቅ ለመግዛት ሲሄድ የቀረጽኩት ቪዲዮ ነው። የትኛውም ዓለም ላይ ሰዎች በምድራቸው የሚያገኙትን ተፈጥሯዊ ስጦታ በርካሽ ወይም ከሌላው ዓለም ቀነስ ባለ ዋጋ የማግኘት እድል አላቸው። አረብ ሀገራት የሚገኙ ዜጎች ከየትኛውም ዓለም ይልቅ ነዳጅን በርካሽ የማግኘት እድል እንዳላቸው ሁሉ እኛም ኢትዮጵያውያን ደግሞ ከአምላክ እንደ ገጸ በረከት የተሰጠን አንድ ተፈጥሯዊ ነገራችን ቢኖር የከርሰ ምድር ውሃ ነው። ኢትዮጵያ ትንሽ መሬቱ ጫርጫር ሲደረግ ከውስጡ የከርሰ ምድርን ውሃ የሚያፈልቅ በረከት ያለባት አገር ሆና ሳለ እነኚህን የታሸጉ የውሃ መጠጦችን የሚያከፋፍሉ ድርጅቶች ግን ከልክ በላይ ህዝቡን እየተጫኑ ዋጋ እየጠሩ ነው የሚገኙት። ውሃ እንደሚታወቀው የቅንጦት ነገር ሳይሆን የህልውናና የህይወት ጉዳይ ነው። ልጆቻችንን የምናሳድገው ለመጠጥ ውሃነት የምንጠቀመው በዚህ ሰዓት ላይ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እኚህን የታሸገ ውሃ እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ይመስለኛል። አጋጣሚዎችን እየተጠቀሙ የቅንጦትን ሳይሆን የህልውና ጉዳይ የሆነው ውሃ ላይ ከመጠን በላይ ዋጋ ማዋደድ እየጨመሩ ያሉ የከርሰ ምድር ውሃ እያሸጉ የሚሸጡ የተለያዩ ድርጅቶች አሉ። በእነዚህ ድርጅቶችና በአከፋፋዮቻቸው ላይ ቁጥጥር እንዲደረግ እነሱ አጣርተው አሽገው ለመሸጥ እስከ 12 ብር የሚፈጅባቸውን ይህን የታሸገ ውሃ እኛ እጅ ላይ ሲደርስ 50 ብር፣ ሆቴሎች ውስጥ ደግሞ 70 እና 80 ብር በዚህ ሰዓት ላይ 2 ሊትር ውሃ እየተሸጠ ነው የሚገኘው። የጃሩን ጉዳይ አያንሱት። በዚህ ሰዓት ላይ የጃር ውሃ ከ150 እስከ 160 ብር እየተሸጠ ያለበት ሁኔታ አለ። በአንድ ጊዜ 50 እና 60 ብር ጨምሮ ነው የሚገኘው። ጠቅላይ ሚኒስትር ክቡርነቶ በእነዚህ ጉዳዮች ላይ ቢያንስ አስተያየት ቢደረግባቸው፣ የዳቦ ዋጋ፣ የውሃ ዋጋ ቢታሰብበት መልካም ይመስለኛል። አስተያየቱን ተቀብለው ደግሞ ፈጣን ምላሽ እንደሚሰጡን እንደ ህዝብ እንደ ግለሰብ እተማመኑበታለሁ። አመሰግናለሁ።
ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲሬ ላንሳት። የኢትዮጵያ አርበኞች የጥንት አርበኞቹ እነ አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ። ካለ ቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? ፍቅር ብዬ እንጂ ተግቼ ለሰላም እኔስ መታገሴ መሽካገር ይበልጣል እኔስ ለአንድ ነፍሴ። ጎቶኒኒ ዱአን ጋዚን ሱሜሰኒ ጉበተኒ የሮን አከሚቲ ገረገሌ አላባት እየገዲ ጀዴ ካሱ ሰቦንቶተ ኢትዮጵያኖታ ዱሪ ሰቦንቶተ ዱሪ ጋፋላባን ኢተሜ አመዱአኒ ጨሊሱን በከመሌ ወርቄ ሚቲ ኦላፉ ሂንቶሌ ኩደለመታቴ ቄሬንሳን ገላፈተምቴ ቁበዱ ለጴኮ ቁበዱ ገዲ ከነጫላ ዱቲ ከነጫላ ከናን አሌሳ ዱፋ ጃለላፍ ጀዴተን መሌ ነጋዳፍ ጨራቄ ኦብሱን ኪያ ዮምብየኮ ጫለ ልቡን ኪያ። ታዲያ ወንድማችን አኬ በቴሌግራም ቻናሉ ላይ አስበዋል ይላል ሲጀምር። አንድ ሰው የድሃን ገንዘብ እየበዘበዘም አሊያም በዝሙት ኃጢአት ውስጥ እየኖረ ግን ደግሞ ግጥሙ ጤናማ የሆነን ዘፈን ኃጢአት ነው ሲል ይላል። የኢትዮጵያን እሴትና ባህላቸው እንደሚታወቀው ለነገስታቱ ያዜማሉ፣ ለሀገር ያዜማሉ። ሐሳባቸውን በዜማ በቅኔ የመግለጥ ባህል አላቸው። ያ ባህል ታዲያ አሁንም ድረስ ቀጥሏል። ይሄ ከጤናማው ግጥም ከወጣው ዘፈን ልሙትልሽ ከሚለው ዘፈን ውጪ ስለ ሀገር ህዝቡ ሆድ ሲብሰው ለነገስታት የሚያስረዳው በግጥም በዜማ ነው። ታዲያ እንደዚህ አይነት ጤናማ ግጥም ያላቸውን ሰዎች መንቀፉ አግባብነት እንደሌለው ነው ወንድማችን አኬ በጽሁፉ ያሰፈረው። እውነቱን ለመናገር እኔ ዘፈን አድማጭ አይደለሁም። የሚያደምጡ ክርስቲያኖችም እንደው ቀስ በቀስም ቢሆን እየተጉት ቢሄዱ ብዬ የማስብ ሰው ነኝ ይላል። ታዲያ ግን ዘፈኑን ባለመስማቱ እንደሚመጻደቅ ሰው ሰነፍ ያለም አይመስለኝም። በስመ አብ ይላል ወንድማችን አኬ። ከዛ ደግሞ ጭራሽ የሚሰሙትንም ሊኮንን ይወዳል እንጂ አለ። ብዙ የተወደዱ ፕሮቴስታንቶች አሉ፣ ግን ደግሞ በዛው ልክ የፈሪሳውያኖቹ አበዛዛቸው በውጭው ዓለም እኮ አይከለከሉም። ፕሮቴስታንቶቹም ጭራሽ ማርቲን ሉተር የእግዚአብሔር ስጦታ ነው ብሎ ነው የሚያምነው ዘፈንም ማለት ነው። አብዛኞቹ እንግዲህ ፕሮቴስታንት የሉተር ተከታዮች ናቸው። በቴዲ አፍሮ የሙዚቃ ላይ ቴዲን ብዙ ነገር ብድግ ቁጭ ሲያደርጉት የነበረው። ኦኬ፣ ትናንትናና ዛሬ ብዙ ወዳጆች ስለ ቴዲ አፍሮ በዚህ መጠን የምትናገረው ለምንድን ነው? ምን አገናኘው ምናምን ብላችሁ ጠይቃችሁኛል። ትናንትና ማታ ላይ አንድ ወዳጅ ደውሎልኝ ቴዲ አፍሮ ሪል ፕሮብሌሙን እንትን እንደማይለው ምናምን ብዙ ነገር አስረዳኝ። ሳምሃው ሎጂካል ነው፣ ተቀበልኩት። አንድ ወዳጄ ደግሞ ደውሎ በጣም የሚያስቅ ነገር ተናገረኝ። ጌዲዮን እኮ ለሙዚቃ ፋራ ፕሮማክስ ነህ፣ መዝሙር እንኳን አትሰማም ምናምን እና ምንድን ነው እንደዚህ ያደረገ ምናምን አሉኝ። ብቻ አንድ 3-4 ሰዎች ደውላችሁልኛል። በውስጥ የሚያናገራችሁኝ ሰዎች አላችሁ። አንድ ነገር ክሊር ላድርግላችሁ። የእኔ መርህ ጌታ ኢየሱስና ኢትዮጵያ ሲባል በቃ ስስ ፓርቲ ነው። ኢትዮጵያዊነት ለእኔ በጣም ትልቅ ክብር ነው። ጳውሎስ እንዳለ በስጋ ዘመዶቼ ለሚሆኑ ለነሱ ከጌታ ተለይቼ የተረገምኩ እንደሆን ጸለይኩ እንዳለ ስለ ኢትዮጵያና ስለ ኢትዮጵያውያን ሳስብ የእውነት ልንገራችሁ በስጋ ዘመዶቼ ለሆኑ ለአማራ፣ ለኦሮሞ፣ ለትግሬ፣ ለጉራጌ፣ ለአፋር፣ ለከምባታ ምናምን ከጌታ ከኢየሱስ ተለይቼ እኔ መስዋዕት ብሆን ምርጫዬ ነው። ስለዚህ ኢትዮጵያ ሲባል አለቅሳለሁ፣ ኢትዮጵያ ሲባል ደስ ይለኛል። የሚገርማችሁ በጣም ኢንፍሉዌንስ ካደረጉኝ ጴንጤ እንደሆኑ መዝሙሮች መካከል አኬል ዳማ የሚለው የደረጀ ማነው የታምራት ኃይሌ መዝሙር አንዱ ነው። የሚገርማችሁ
ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ በአንድ ጉያ በጥይት ያጭዳሉ ሳር እንደሰው ምናምን እያለ ሲዘምር አለቅስ ነበር ልጅ ሆኜ። የእውነቴን ነው የምላችሁ፣ ኢንፍሉዌንስ አድርጎኛል ታምራት ኃይሌ። ደረጀ ከበደ በጎሳ በዜጋ መቧጨቅ ከዚህ ዓለም ኑሮ ሙግት ብንላቀቅ ብሎ ሲዘምር ኢንፍሉዌንስ አድርጎኛል በልጅነቴ። የሚገርማችሁ እነ ቴዲ አፍሮ ዜማ ለመውሰድ የጴንጤ መዝሙር ጋር ይሄዱ ነበር። ለአፈር ውስጥ አረንጓዴ ለምን ይሆን የራበኝ ወዴ የሚለውን አገኘው መዝሙር ላይ ታገኙታላችሁ። በአንድ ወቅት ጥላሁን ገሰሰ ማን ነው ከሙዚቀኛ ኢንፍሉዌንስ ያደረገ ሲባል ዘማሪ ደረጀ ከበደ ነው ብሎ ተናግሮ ነበር። አሁን ችግሩ ምንድነው? አንድ ፍሬ ሆነው ያልበሰሉ እንጭጮች ሆነው ራሳቸውን እንደ ከንቲባ የሚቆጥሩ ራሳቸውን እንደ ፕሬዝዳንት የሚቆጥሩ ህፃናቶች ናቸው የሚሰሙት። ይኸውላችሁ እኛ እነ ቴዲን ጠርተን ስንናገር ቤተክርስቲያን ድሮ የክብር ማማ ነበረች፣ የክብር ቋጥ ነበረች። ዘፋኞች ወደ ቤተክርስቲያን ሄደው አርትን ከቤተክርስቲያን ይቀዱ ነበር። ለዚህ ኤልያስ መልካ ምስክር ነው። እንቁ እና ክርስቲያን ምስክር ናቸው። አሁን ረክሰናል፣ ተዋርደናል። ዘማሪዎቻችን ዜማ ለመስረቅ ዘፋኞች ጋር ይሄዳሉ፣ ናይት ክለብ ይሄዳሉ እያለን ነው። እኔ ያው እግዚአብሔር ምስክሬ ነው፣ የደረጀ የከበደን መዝሙሮች ስሟቸው። ቴዲ አፍሮ ጫፋቸውም ላይ አይደርስ ባያዝ እንዳልኩኝ ታውቃላችሁ። እስቲ ስሟቸው ማለት ስለ ክብር እምነት የዘመረውን መዝሙር ስሙት፣ ስለ ኃጢአት የዘመረውን መዝሙር። የደረጀ የከበደ ስለ ሀገር የዘመረውን መዝሙር ስሙት እስቲ። በጣም በጣም ኢንፍሉዌንስድ ትሆናላችሁ። በቃ እነዚህ ሰዎች የክብር አባቶች ናቸው። አሁን ይኸውላችሁ እነ እስራኤል ዳንሳ እነ ሱራፌል ላይ ወደቅን። እንዴት አይነት እንቅልፍ ላይ ሆነው ይህንን እንክርዳድ ሰይጣን እንደዘራብን አላውቅም። ሰው ተዋርደናል ነው ሐሳቤ እንጂ እኔ እንኳን የቴዲ አፍሮ መዝሙር አይደለም በጣም የምወደውና የማከብረውን የዳንኤል አምደ ሚካኤልን መዝሙር ለመስማት ሁሉም ሰው ሰምቶ መጨረስ አለበት። ይህ መዝሙር አሪፍ ነው ሲሉ ነው የምሰማው። ለሙዚቃ ያን ያህል ሴንሲቲቭ አይደለሁም፣ ግን የቤተ ክርስቲያን ክብርና የሀገር ክብር ሲነሳ እንባዬ ይመጣል። ቴዲን የምወደው ለዛ ነው። ሙዚቃ አድናቂ አይደለሁም፣ ወደፊትም አልሆንም። ግን በቃ ይህ ሰውዬ ስለ ሀገር ነው የሚዘፍነው። ጣዕሙ የቤተ ክርስቲያንን የሚለው ሪስፔክትፉል ነው። አሕዛብ አስደናቂ ቸርነትን አደረጉልን እንዳለ ጳውሎስ ቴዲ አፍሮ የሚናገረው ነገር በጣም አስደናቂ ነው። አማኝ አይደለም ከሚባል እኔ አማኝ ነው አለለም ባይዘው ወይ ዘፋኝ ነው ከምትሉት እናንተ አንድ ሰው የሚጠበቅ አይደለም። እስራኤል ዳንሳ ወይም ሱራፌል የምትሉት እንትን 1000 ዓመት ተደጋግሞ መወለድ እድል ቢሰጣቸው የቴዲን አንድ ምክር አይመቁም። ከሰነፍ ዜማ የጠቢብ ምክር ይሻላል ይላል መጽሐፉ። ያንን ነው እያልኳቸው ያለሁት። ወደ ቤተ ክርስቲያን ተመለሱ። ጴንጤዎች ባክ አርጋቸዋል፣ በማስባክ አርጋቸዋል። ወደ ኢየሱስ ተመለሱ። አንድ ወጠጤ ቅድም ተነሳና እኔ ቴዲ አፍሮን አልጠብቅም ምናምን አለ። ማን ይጠብቃል? ተዋርዳችኋል፣ ተዋርደናል እንደ አካል እያለን ነው። መስማት እንኳን የማትችሉ ሰዎች ናችሁ ስለ ቴዲ የምታወሩት። ለማንኛውም እኔ ለዘፈን እንትን የለኝም፣ ግን ኢትዮጵያና ጌታ ኢየሱስ የኔ ሴንሲቲቭ ፓርቶች ናቸው። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል፣ እኔ አይደለም ያልኩት። ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን የእግዚአብሔር ልጅ በልባችሁ ላይ እንድታነግዙ መልእክቴን አስተላልፋለሁ። የዘፈን መጨረሻው ይሄ ነው። ሰሞኑን የምናየው የቴዲ አምላኪዎች ተፈጥረዋል። ይሄንን ቪዲዮ ለማርቲን ሉተር አምላኪዎችና ተከታዮች ደግሞ አድርሱልኝ። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንደሚታወቀው ሰሞኑን ቴዲ አፍሮ ዘፈን አውጥቷል። በሱ ጉዳይ ላይ በሰፊው ሄድበታል። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨሪት በማድረግ ይሄ መልእክት ለብዙዎች እንዲደርስ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። 3 ሰከንድ ልስጣችሁ።
አመሰግናለሁኝ። ዘፈን ኃጢአት ነው፣ ምንም ጥያቄ የለውም። ይሄ ወንድማችን የተናገረውን ሰምታችኋል። እኔ ደግሞ መጽሐፍ ቅዱስ በማንበብ ነው የሚጀምረው መልእክቴን ማለት ነው። ገላትያ ምዕራፍ 5 ቁጥር 19 ጀምሮ ያለውን እስኪ እንመልከት። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው ይላል። ስለዚህ ከዚህ ውስጥ ምን አለ ማለት ነው? መናፍቅነት አለ። አይ ወንድማችን መናፍቅን ባይዘው የእግዚአብሔርን መንግስት አይወርስም። ካሁን ቁርጥ ነው ወቀው። የማርቲን አምላኪ የማርቲን ተከታይ የማርቲን ሉተር ሰዎች ተከትላችሁ ገደል እየገባችሁ ነው። ስለዚህ ዘፋኝነትና መናፍቅነት አንድ ፍሬም ውስጥ ገብተው የተቀመጡ ናቸው ማለት ነው። ገላትያ 5:20 ላይ አንተም ገነት አትገባም፣ መንግስተ ሰማያት አትገባም። ስለዚህ አንተም ተመለስ፣ ካለበት መንገድ ተመልሰህ ትክክለኛ ጌታውን እንድታመልክ በእግዚአብሔር ስም ጋብዛለሁ፣ ይጠይቃለሁ። ስለዚህ አሁን ብዙዎች ፕሮቴስታንቶች በቃ ዘፈን ኃጢአት ነው ይላሉ። ልክ ነው፣ ኃጢአት ነው። ኦርቶዶክስም ይሄንን ታምናለች፣ ለልጆቿም ታስተምራለች። ዘፋኞችን በደንብ አድርገው ያምናሉ። ባለፈው ሰምታችኋል አይደለም? ሳሚላን ራሱ ምንድን ነው ያለው? ዘፈን ኃጢአት እንደሆነ ቤተክርስቲያን ታስተምራለች ነው ያለው። ስለዚህ ያውቁታል ማለት ነው። እግዚአብሔር ለንስሐ ሕይወት ያብቃቸው ተብሎ የሚጸልዩ ሌላ ምን ይባላል? መቼስ እየተነገራቸው ካልሰሙ። ነገር ግን አሁን ላይ የሚወጡ መዝሙሮች ከዘፈን እስኪ ምንድን ነው የሚለያቸው? ዘፈን የሚሸቱ አሸብሻቢዎች፣ ጨፋሪዎች፣ ዘፋኞች ናቸው እንዳለ መዝሙር አወጣን የሚሉ የሚጨፍሩብን ማለት ነው። ከሙዚቃ መሳሪያው ጀምሮ የቀራቸው እኮ በቃ እነዛ የፕሮቴስታንቱ ኢንስትሩመንት አምጥቶ ማስገባት ነው የቀራቸው። እኔ ዘፈን አልሰማም፣ አላዳምጥም፣ ኃጢአትም ስለሆነ አልወድም። ነገር ግን ደግሞ አሁን ላይ የሚዘመሩ መዝሙሮች ደግሞ እንደ ዘፈን ነው የሚቆጥራቸው፣ ተመሳሳይ መልእክት ስላላቸው። እኔ ስለ እግዚአብሔር አመስግኖ የተባክ እንጂ ስለ አንተ ህይወት ያንተን ሂስትሪ ለመስማት አለምን መዝሙር ማዳምጠው በከራጅ በስላመጣው ማለት ነው። ይሄ መልእክትን መታየት አለበት። ፕላስ ደግሞ የፕሮቴስታንት ሰዎች ደግሞ ከዘፈን የተሻለ ነገር የላችሁም። ለጌታ ነው የምንዘምር ያጁ ስትጨፍሩ ነው የምትሉት። በብሔር ብሔረሰቡ የምትጨፍሩት ጭራሽ አሁንማ ያዘመናችሁት ወደ ራፕ ሁሉ ጀምራችኋል። ራፕ ምናምን ማለት ነው። ስለዚህ እኔ የሚመስለኝ የፕሮቴስታንት ዘፈን የምትጠሉት ዘፋኝ የምትጠሉት የእናንተን የሙዚቃ መሳሪያ ዘፋኞች ስለሚጠቀሙበት ይመስለኛል። እንደዛው ነው የሚመስለው። ምክንያቱም መናፍቅነትም ዘፋኝነትም መንግስተ ሰማያትን አይወርስም። ቁርጥህን እወቅ፣ ተመለስ ወንድማችን። ይሄን ልፈልጋለሁኝ። ከዛ ውጭ ኦርቶዶክሳውያንም ዘፈን ቤተክርስቲያን ኃጢአት ነው ታስተምራለች። ነገር ግን ደግሞ የእናንተን ጆሮ ደግሞ መድፈን አትችልም። ቤተክርስቲያን የምታስተላልፈው መልእክት መስማት ያስፈልጋል። ቤተክርስቲያን ዘፈን ይፈቀዳል እንዳለች አስመስላችሁ የምትሰሩ ታች ቤቶች ደግሞ እግዚአብሔር ልቦና ይስጣችሁ። የቤተክርስቲያን መልእክት ያልሆነው ነገር የምታስጩ ሰዎች በሐሰት ክስ ቤተክርስቲያንን አትክሰሷት። አለቀ። በድጋሚ አካውንቱ ፎሎ ቪዲዮን ሞጅ ጋብታችሁ ሼር ኮፒ ሊንክ ፖስት ዱት ላይ ከበሬት ያደርጋችሁ። ለሀገራችን እንቁ የሆኑት ሁለቱ ዶክተሮቻችን 88 ቁጥር ጋር አርጌ በታች በምስሉ ላይ እንደምትመለከቱት ምን አገናኛቸው ብላችሁ ታስቡታላችሁና ሰሞኑን ከቴዲ አፍሮ አልበም ጋር ተያይዞ 88 ቁጥር በጣም ሲናፈስ ነበርና እኔ ወደ ኋላ ተመልሼ የዛሬ 3 ዓመት የሰማሁትን የመጋቤ ሐዲስ ዶክተር ሮዳስ ታደሰ ኢንተርቪው ነው ትዝ ያለኝና በሰዓቱ እንደሚናገሩት ማለትም በአሁን ላይ ስናስበው የዛሬ 10 ዓመት በ2008 ወርሃ 8 በቀን 8 ሰው 88 ገጠመ እያለ በሚናገርበት ታይም ላይ እሳቸውም በፌስቡክ ገጻቸው ስለ 88 ቁጥር መንፈሳዊና ሳይንሳዊ ቁጥር ሼር እንዳደረጉ ይናገራሉ። ያ በሆነ ደግሞ ከ4 ዓመት በኋላ 24ኛ መጽሐፋቸውን ሲያሳትሙ በቀን 8 በወርሃ 8 8 ሰዓት ላይ 24ኛ መጽሐፋቸውን እንዳስመረቁ ይናገራሉ። እንግዲህ ከ6 ዓመት በፊት ነው። በኋላ እንግዲህ ትዝ ይልሃል ማዛሮት መጽሐፍ ስናስመርቅ ከ6 ዓመት በኋላ 24ኛ ስራዬን ሳስመርቅ ቀኑ 8 ነበረ፣ ወሩ 8 ነበረ፣ ሰዓቱ 8 ነው። አንተ ነህ እንደው 8 ብለህ ያወሽከው የታሪክ እኮ ነው። እና የመጽሐፍ ርዕስ እንደሚሆን ግን አላወቅኩም ነበር። የዚህ መጽሐፍ ቁልፍ እንደሆነ አላወቅኩም። ከዛ በተጨማሪም ደግሞ ይህን በሚናገሩበት ሰዓት 888 የተሰኘ መጽሐፋቸው እንዳስመረቁ ይናገራሉና ከ4 ዓመት በኋላ ደግሞ አሁን በድጋሚ ደግሞ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 8 ሰዓት ላይ 8ኛው ቀን በወርሃ 8 በ2018 18 ትራክ ያለው አልበም ሲለቅ ይሄ 88 ቁጥር አብዛኞቻችን እንደምናስበው የቀን መገጣጠም ነበር ወይስ ሌላ ከበስተጀርባው ያለው የጥበብ ሚስጥር አለ የሚለው ነገር ጥያቄ ስለፈጠረብኝ ነውና ለምን ለተከታዮች ሼር አድርጌ በዚህ ላይ አንድ ሰው እንኳን ምናልባት እውቀቱ ሊኖረው ይችላልና ስለ 88 ብታስረዱን። አብዛኞቻችን የምናውቀው 666ን ስለሆነ በ888 መጽሐፉን አግኝቼ እስከማነበው ድረስ ኮመንት ላይ ያላችሁን አስተያየት ሼር ብታደርጉኝ እላለሁኝ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ውድ ኢትዮጵያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።